በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የሳሌም የጉራጌ ሀገረ ስብከት ሚዲያ ተከታታዮቻችን እንደምን ሰንብታችኋል? ይህ በየሳምንቱ የምናቀርበው በጉራጌ ሀገረ ስብከት የተከናወኑ ተግባራትን በአጫጭር ዘገባዎቻችን ወደ እናንተ የምናቀርብበት መርሃ ግብር ነው። አብራችሁን እንድትቆዩ በአክብሮት እየጋበዙ ቀዳሚ ወደ ሆኑ መረጃዎች እናልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጉራጌ ሀገረ ስብከት በእዣ ወረዳ ቤተ ክህነት በጉዬ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከ600 በላይ የሆኑ ምእመናን ስጋ ወደሙን ተቀበሉ። ብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ እነዚህን ከ600 በላይ የሆኑ ምእመናንን ቀድሰው ያቆረቧቸው ሲሆን ምእመናን በሀገረ ስብከቱ ለተፈጠረው መንፈሳዊ መነቃቃት ማሳያ ነው ብለዋል። ብፁዕነታቸው በመርሃ ግብሩ ላይ ሲያስተምሩ እንዲህ ባለው ቁጥር ምእመናን በስተው ለስጋ ወደሙ መብቃታቸው የቤተ ክርስቲያኒቱን መንፈሳዊ ጥንካሬና የተተኪውን ትውልድ ቁርጠኝነት የሚያሳይ መሆኑን ገልጸዋል። በዚህ ዘመን ቤት ለቤት በመሄድና በማስተማር ንስሐ በመስጠት ሁሉንም ለዚህ ክብር በማብቃታቸው የደብሩ ካህናትና ዲያቆናት የሰማዕትነት ስራ ፈጽመዋል ብለዋል። እንደዚህ አይነት መርሃ ግብሮች አስተማሪና አብነት ስለሆኑ በየአድባራቱና በየገዳማቱ ያሉ ምእመናን እንደዚህ አይነት መርሃ ግብሮችን አጠናክረው መቀጠል እንዳለባቸው አመላክተዋል። ይህ አገልግሎት የሀገረ ስብከቱን የአገልግሎት ጥንካሬ ብቻ ሳይሆን የደብሩን ጠንካራ አገልግሎትና የምእመናኑን ቁርጠኝነት የሚያሳይ ነው ብለዋል። ከህፃን እስከ አዋቂ በርካታ ወጣቶች የሰንበት ትምህርት ቤት አገልጋዮች የዘላለም ምግብ የሆነውን ቅዱስ ቁርባኑን መቀበል መቻላቸው የቤተ ክርስቲያን ተልእኮና ስኬት ማሳያ ነው። በተለይም ወጣቶች እንዲህ ባለው በጋራ ምስጢራት መሳተፋቸው ለቀጣይ መንፈሳዊ ህይወታቸው ትልቅ መመሪያ እንደሚሆናቸውም ተናግረዋል። ይህ በሀገረ ስብከቱ እየታየው ላለ መንፈሳዊ መነቃቃትና ለምእመናን የህይወት ለውጥ ትልቅ ማሳያ ሲሆን የብፁዕነታቸው የሁልጊዜ መመሪያን ተቀብሎ ተግባራዊ በማድረጉ ደብሩ ግንባር ቀደምና እንደ ሀገረ ስብከትም አብነት መሆኑ ተመላክቷል። ወደ ሌላው መረጃ ስናልፍ መጋቢት 6 2018 ዓ.ም የደብረ ዘይት በዓል በምሁረ ኢየሱስ ገዳም በከበረበት ወቅት ብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ ለ183 አገልጋዮች ስልጣነ ክህነትን ሰጥተዋል። እነዚህ ደቀ መዛሙርት ከ11ዱም ወረዳ አብያተ ክህነት የመጡ ሲሆን የግቢ ጉባኤ ተማሪዎችም እንዳሉ ተመላክቷል። እነዚህ አገልጋዮች በየአካባቢያቸው የአብነት ትምህርታቸውን ሲከታተሉ የቆዩ ሲሆን 180ው ዲቁና 3ቱ ደግሞ ስልጣነ ክህነትን ተቀብለዋል። በሀገረ ስብከት ደረጃ በቋሚነት ስልጣነ ክህነት የሚሰጥባቸው 4 ዓመታዊ መርሃ ግብራት ሲኖሩ ከአራቱ አንዱ ባለ ደብረ ዘይት ምክንያት በማድረግ በታሪካዊና በጥንታዊው ምሁር ኢየሱስ ገዳም የሚሰጠው ነው። ብፁዕነታቸው እንደ ሀገረ ስብከት ብቃትና ጥራት ያላቸው የቤተ ክርስቲያን ተተኪ አገልጋዮችን ለማፍራት እንዲቻል እስከ ደብር ድረስ ወጥ የመመዘኛ መመሪያ ሰጥተው እየተሰራበት ሲሆን እጩዎች በደብር ደረጃ በፈተና ተለይተው ወደ ወረዳ ቤተ ክህነት ይላካሉ። ወረዳ ቤተ ክህነቱን በበኩሉ በመመዘኛ መስፈርት መሰረት ፈትኖ ወደ ሀገረ ስብከቱ ይልካል። ሀገረ ስብከቱን ሁሉም ስልጣነ ክህነት ተቀባዮች በዋዜማው ፈትኖ ፈተናውን ብቁ የሆኑና ያለፉትን ብቻ ስልጣነ ክህነት እንዲቀበሉ ያደርጋል። በእለቱ ይህንን የመመዘኛ መስፈርት ያለፉ 180 ዲያቆናትና 3 ደግሞ የቅስና ማዕረግ ተቀብለዋል። ብፁዕነታቸው በአባታዊ ምክራቸው አገልጋዮች ቤተ ክርስቲያን የሰጠቻቸውን አደራ በታማኝነት እንዲጠብቁ፣ ለአርአያ ክህነታቸው ጥንቃቄ እንዲያደርጉ፣ ምሳሌ የሚሆን ህይወት እንዲኖራቸውና በአገልግሎታቸው ሰውንም እግዚአብሔርን የሚያስደስቱ እንዲሆኑ አሳስበዋል። በቀጣይ ስላለ የአገልግሎት ጉዟቸውና ህይወታቸው መመሪያ አስተላልፈዋል። ወደ ቀጣዩ መረጃ ስናልፍ መጋቢት 6 2018 ዓ.ም የደብረ ዘይት በዓል በታላቁና በጥንታዊ በምሁር ኢየሱስ ገዳም በታላቅ ድምቀት ተከብሯል። ብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ በተገኙበት የተከበረው በዓለ ደብረ ዘይት ከሁሉም የሀገሪቱ ክፍል የመጡ በብዙ ሺዎች የሚቆጠሩ ምእመናን በዚህ በዓል ላይ ተሳትፈዋል። ብፁዕነታቸው ከዋዜማው ጀምሮ በበዓሉ ላይ የተገኙ ሲሆን እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረም በሚል መነሻ ትምህርተ ወንጌል ያስተማሩ ሲሆን ብፁዕነታቸው በትምህርታቸው ሰው ያድጋል፣ ይሞታል፣ ትውልድ ይመጣል፣ ያልፋል፣
ሁሉም የተፈጠረው ያልፋል፣ ሰውም ያልፋል። ብቻውን የማያልፈው እግዚአብሔር ብቻ ስለሆነ ሁሉም አላፊ ስለሆነ የዛሬ የደብረ ዘይት በዓል የምናከብረው የኛን መጨረሻ የምንዘክርበት ነው። እኛ ሰዎች ከሚያልፈው ዓለም ወደማያልፈው ስለምንሄድ ለአዲሲቱ ሰማይ መዘጋጀት ስለሚያስፈልግ ነው ያሉ ሲሆን ዛሬ ደግሞ ምጽአት የምንለው ክርስቶስ አስቀድሞ በነበረው ስጋዊ አኳኋን ሳይሆን በሚያስፈራ ግርማ የሚመጣበት ዋጋችንን የሚከፍልበት ነው ብለዋል። የመጀመሪያ ዓለምን ለማዳን በትህትና ነው የመጣው ያሉት ብፁዕነታቸው በዳግም ምጽአቱ ግን ለፍርድ ነው። ለሰው ልጆች ዋጋውን ሊከፍል ይመጣል። ዳዊት እግዚአብሔር ገሃደ ይመጽእ እንዳለ ሲመጣ ግን እንዲሁ አይደለም፣ ለምጽአቱ ምልክት ተናግሯል። እግዚአብሔር ገሃደ ይመጽእ እንዳለው እግዚአብሔር ግልጥ ሆኖ የሚመጣበት ነው ብለዋል። ያኔ የመጣው ለማዳን ነው። ዓለምን ቤዛ ሆኖ ሊያድን ሊያስተምር ነው። ለአርአያነት ነው። በትህትና ነው የመጣ። ያው ከቤተልሔም ጀምሮ ትህትናውን አይተናል እስከ ቀራንዮና እስከ መቃብር ድረስ። በመጀመሪያው ምጽአቱ በትህትና ነው የመጣው። በዳግም ምጽአቱ ግን እንዲህ አይደለም። አሁን ለማዳን ለቤዛነት ስራ ሊሰራ አይደለም፣ ለፍርድ ነው የሚመጣው። ለእያንዳንዱ ዋጋውን ከፍለው ዘንድ እንደ ስራው ከፍለው ዘንድ ዋጋው ከኔ ጋር አለ ብሏል። ለተፈጠረው የሰው ዘር ሁሉ በነፍስ ወከፍ ዋጋ ለመስጠት ይመጣል። ሲመጣ ግን እንደ ቀድሞ በበረት አይደለም፣ ጨርቅ ለብሶ አይደለም፣ ግርግም ተኝቶ አይደለም። እንዴት ነው የሚመጣው? እግዚአብሔርስ ይመጽእ ገሃደ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። ቅዱስ ዳዊት መንፈስ ቅዱስ ገልጦለት። እንግዲህ ቅዱስ ዳዊት የነበረው በዘመነ ብሉይ ነው። ዓለም ሲያልፍ እንኳን የሚሆነው ምስጢር ተገልጦለታል። ቅዱሳን ሲበቁ ወደ ፍጻሜው ወደ 10ኛው ደረጃ ሲደርሱ ምስጢር ሁሉ መጻኤ ሁሉ ይነገራቸዋል። እነሱ በሌሉበት የሚሆነውን አስቀድሞ ተነበየ። እንዴት ነው የሚመጣው? አምላካችን ግልጥ ሆኖ ይመጣል ነው። እንዴት? በግርማ መለኮት በክበበ ትስብእት በመለኮታዊ ግርማው ነው የሚመጣው። ዳግም በሚመጣበት ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍየሎች በግራ በጎች ደግሞ በቀኝ ይቆማሉ ብለው ለምን ይሄ ምሳሌ እንደተመሰለ ማብራሪያ ሰጥተዋል። በግርማ መለኮት በክበበ ትስብእት የተገለጠው በፍርድ ዙፋን የተቀመጠው አምላክ ፊት ፍጥረት ሁሉ ይሰበሰባል። በዚህ ጊዜ በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል ይላል። ፍጥረት ለሁለት ይከፈላል። በጎች የተባሉ የጽድቅ ሥራ የሰሩ የጸደቁ ቅዱሳን በሃይማኖታቸውም በምግባራቸው በቀኝ ይቆማሉ፣ በጌታ ቀኝ። ፍየሎች የተባሉ ኃጥአን ኃጢአተኞች ናቸው። ጽድቅ ሳይሰሩ ሞት የቀደማቸው በዚህ ዓለም ኃጢአት አብዝተው ሕገ እግዚአብሔር ጥሰው ከሃይማኖት ወጥተው የሞቱ ሰዎች ደግሞ ኃጢአተኞች ፍየሎች ተብለዋል። በበግና በፍየል መመሰሉም በጎች የዋሆች ስለሆኑ ነው። ጻድቃንም የዋሆች ናቸው። ፍየል ተቅበዝባዥ ናት። በዚህ ዓለም ኃጢአተኞችም ለመምህራን፣ ለቤተ ክርስቲያን፣ ለትምህርት፣ ለምክር አልመች የሚሉ የሚቅበዘበዙ፣ ሁሉን የሚቧጥጡ፣ ወደ ሁሉም የሚሮጡ የማይያዙ እንደ ፍየል። ለዛ ነው በዛ ይመሰላቸው። በግራ ያቆምና ከዚያ በኋላ አሁን ፍርድ ይሰጣል። ለእያንዳንዱ ዋጋውን እከፍለው ዘንድ እንደ ስራው ከፍለው ዘንድ ዋጋው ከኔ ጋር ነው ያለው አምላክ አሁን ዋጋ ይሰጣል። ስለዚህ እኛ የሰው ልጆች ከኃጥአን ወይም ከፍየሎች ጎራ እንዳንመደብ ይህ ከመሆኑ በፊት መዘጋጀትና መጠንቀቅ አለብን። መዋደድ፣ ንስሐ መግባት፣ ስጋ ወደሙን መቀበል አለብን በማለት አስተምረዋል። በዚህ በታላቁ በደብረ ዘይት በዓል ከ450 በላይ የሚሆኑ ምዕመናን ስጋ ወደሙን ተቀብለዋል። በዚህ በታላቁ በደብረ ዘይት በዓል
በገዳሙ የሚኖሩ መነኮሳት እንዲሁም በቅዱስ ዳዊት የበገና ቤተሰብ የበገና ዝማሬ የቀረበ ሲሆን በዓሉ ዕለተ ምጽአትን የሚያሳስብ የሚያስተምር ሆኖ በታላቅ መንፈሳዊ ስነ ስርዓት ተከብሯል። ወደ ሌላ መረጃ ስናልፍ በዚሁ በደብረ ዘይት በዓል በአገና መካነ ቅዱሳን የስራይ ቅዱስ ዮሐንስ ወልደ ነጎድጓድ ቤተክርስቲያን በቤት ለቤት አገልግሎትና በስብከተ ወንጌል ኬላ ሲያስተምራቸው የነበሩ 400 ምዕመናን ለስጋ ወደሙ በቅተዋል። የደብረ ዘይትን በዓል ምክንያት በማድረግ ለ150 ወንዶችና 250 ሴቶች በድምሩ 400 ምዕመናን ህፃናትን ሳይጨምር ለቅዱስ ቁርባኑ እንዲበቁ ተደርጓል። የጽድቅ ሁሉ መደምደሚያና የዘላለም ሕይወት ማረጋገጫ የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋና ደም ምዕመናን እንዲቀበሉ ማድረግ የቤተ ክርስቲያን ዋነኛዋ ተልእኮ ነው። ይህን በተመለከተ ብፁዕ የሀገረ ስብከቱ ሊቀ ጳጳስ ለሁሉም ወረዳ አብያተ ክህነት መመሪያ ማስተላለፋቸው የሚታወስ ነው። ወደ መጨረሻው መረጃ ስናልፍ 511 የሚሆኑ አዳዲስ የሰበካ ጉባኤ ተመራጭ አባላት በትላንትናው ዕለት ስልጠና እንዲወስዱ ተደረገ። በጉራጌ ሀገረ ስብከት አዳዲስ ለተመረጡ የሰበካ ጉባኤ አባላት ብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስና የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ በተገኙበት የሥራ ማስጀመሪያ ስልጠና ተሰጠ። ከ8 ወረዳ አብያተ ክህነት ከ43 አድባራት ለተመረጡ 511 አዳዲስ የሰበካ ጉባኤ አባላት በቃለ ዓዋዲና በተደለደሉበት የአገልግሎት ዘርፍ ዙሪያ የተሰጠው ስልጠና ተመራጮች እንዴት ምን መቼ መስራት እንደሚገባቸው ግንዛቤ እንዲጨብጡ ታስቦ የተዘጋጀ ነው። የቤተ ክርስቲያኑትን የአሰራር ሂደት በማዘመን የተቀላጠፈ መንፈሳዊ ኢኮኖሚያዊና ማህበራዊ አገልግሎቶችን ለመስጠት እንዲቻል የ10 ዓመቱ መሪ እቅድ ሊሸከም የሚችል የሰው ኃይል ከመፍጠር አንጻር ስልጠናው ትልቅ ፋይዳ እንደሚኖረው ተገልጧል። መርሃ ግብሩን በጸሎትና በቡራኬ የከፈቱት ብፁዕነታቸው መመሪያዎችን የሰጡ ሲሆን እንዲህ አይነት ስልጠና ከዚህ በፊት የማይታወቅ በመሆኑ ብዙ ለውጥ ማምጣት አልተቻለም። ነገር ግን ችግሩን አጥንተን ከቅርብ ጊዜ ወዲህ በአዲስ የሚመረጡ የሰበካ ጉባኤ አባላት ስልጠና እንዲወስዱ ማድረጋችን ብዙ ለውጦችን እያየን ነው ብለዋል። ብፁዕነታቸው በመመሪያቸው ዛሬ የመጣችሁ ሰልጣኞች ስልጠናውን በንቃት ወስዳችሁ በተማራችሁት ልክ ውጤታማ ስራ ሰርታችሁ ፍሬያችሁን ማየት እንፈልጋለን ያሉ ሲሆን በቤተ ክርስቲያናችን በስልጣኔ እየፈጠነ ያለውን ዓለም በመዋጀት የዘመናዊ አስተዳደር ስራ በመገንባት የአገልግሎት እድገታችንን ማረጋገጥ አለብን ብለዋል። ብፁዕነታቸው ሲቀጥሉ ቃለ ዓዋዲ እያንዳንዱን ክፍል ኃላፊነትና የስራ ድርሻ ዘርዝሮ አስቀምጧል። እናንተም እንድትሰሩ የምንፈልገው ልክ በቃለ ዓዋዲው በተቀመጠው አግባብ ነው። ስራ መመሪያችንና መመዘኛችን እሱ ነው። ከናንተ የምንጠብቀው ይህ ነው ብለዋል። በጥቅሉ ስብከተ ወንጌልን የምታስፋፉ ወጣቶች በሰንበት ትምህርት ቤት እንድታቀፉ፣ ቆራቢ እንድታበዙ፣ ልማት እንድታለሙ፣ የቤተ ክርስቲያን ክብር እንድትጠብቁና እንድታስጠብቁ አደራ ሰጥተናቸዋል ብለዋል። በዚህ ስልጠና ላይ የስብከተ ወንጌል አገልግሎት፣ የልማት አገልግሎት፣ የፋይናንስ አያያዝ፣ ኦዲትና ኢንስፔክሽን፣ የጽህፈት ቤት አደረጃጀት፣ የሰንበት ትምህርት ቤት አገልግሎቶችንና ሌሎችን በተመለከተ ስልጠና ተሰጥቷል። ወስብሐት ለእግዚአብሔር።